ቅዳሜ ከሰዓት ብቅ ያለች እንግዳለች ወደ ዓለም አቀፍ የምትወስደነች ቆንጆ እንግዳ ሊመጣ ሸጋ መለሎ ቆንጆ አዎ እንግዲህ በሚስ ወርልድ ላይ ኢትዮጵያን ወክላ የምትሄደው ቆንጂት ሐሴት ትባላለች ሐሴት ደረጀ ስለ ውድድሩ አንዳንድ ነገር እንድንጫወት እዚህ ጋብዘናታልና እስኪ ሐሴት እንቀበላት በደስታ ሞቅ አድርገን እንቀበላታ አዎ ሚስ ወርልድ ተወዳዳሪ ሐሴት እንኳን ደህና መጣሽ ዋው መለሎ ቢስንካ ሲላ ሐሴት እኛ አጠርንና እናመሰግናለን ሐሴት እንኳን ደህና መጣሽ አረፈይ ዋው ሐሴት ገብታለች ጨዋታችን ሁሉ ሐሴት የሚል ነው አይደለም እንደ ሐሴት ደስታ ነው Yes. እንኳን ደህና መጣሽ ለን በድጋሚ so much በጣም አመሰግናለሁ ስለጋበዛችሁ ሐሴትን ስታያት አይነው ውሃዋ ሚስ ወርልድ ላይ ኢትዮጵያችንን ወክላ ከላይ አንደኛ ከላይ ይቅናሽ አሜን ምክንያቱም ማንች ስቴጂ አንድም ላንቺ ነው አንድም ደግሞ የሀገር ሰንደቅ ነው የሀገር ባንዲራ ነው የሀገር ኩራት ነው እና መልካሙን ሁሉ እንመኝልሻለን በቅድሚያ Thank you በጣም እንዳልከው ያው ሲኬድ ራስን ብቻ ወክሎ አይደለም እንከደው ኢትዮጵያም እንደምትሄድ ብዙ ሰው አይገነዘበውም like individually አንድ ሰው መሄድ ነው የሚመስለው but you're right Thank you so much አገርናት የምትወከለው እስኪ ደግሞ በቁንጅና አንደኛ እንውጣ እስኪ ደግሞ ታደስ ኢትዮጵያ ደግሞ በቆንጆ ትወከለና ነው ህንድ ላይ ነው አይደለ ህንድ ሀገር ነው የሚዘጋጀው ከአንድ ወር በኋላ ምን ያህል ጊዜ ቀረው 43 ቀን 42 ቀን ነው የሚቀረው አሁን ካውንት ዳውን ያርክሽ ነው ካውንት ዳውን ያደረገ እስኪ ሐሴትን በደንብ እንተዋወቃት ከዚህ በፊት የነበሩሽን ውድድሮች ስለ ሚስ ወርልድ ላይ ለመሳተፍ በፊት እንዴት ህልምሽ ነበር ወይ እውነት ለመናገር 12ኛ ክፍል ላይ ነው ለመጀመሪያ ጊዜ ሚስ የሆነ ነገር የሆንኩት ሚስ ኢትዮጵያ የሆንኩት 12ኛ ክፍል ካቴድራል ነበር የተማርኩት ካቴ ነበር የተማርኩትና የሚስ ኢትዮጵያ ካቴ ነበርኩኝ 12ኛ ክፍል ምንም አይዲያው አልነበረኝም እንዴት እንደነበረ ግን ያው ትምህርት ቤትም ስለሆነ ጓደኞቼም ትምህርት ቤቱም ነበርና ይሾመኝ ከዛ በኋላ ፈርስት ኢየር ፍሬሽመን እያለሁኝ ወደ ሁለተኛ ዓመት ልንሄድ ስንል ክረምት ላይ የተዘጋጀ ዝግጅት ነበረ ያን ላይ ሁለተኛ ነበር የወጣሁት ሚስ ኢንተርናሽናል ላይ እና ከሚስ ኢንተርናሽናል በኋላ ደግሞ እግዚአብሔር ረድቶኝ ሚስ ቲን ዩኒቨርስ የሚባል ውድድር ነበረ ሳውዝ አፍሪካ ሚስ ቲን ዩኒቨርስ I see ቲን ዩኒቨርስ እና ሳውዝ አፍሪካ ላይ ነበረ it's basically ከ15 እስከ 21 ያሉ ፓጀንት ላይ የሚወዳደሩ ሴቶችን ሀገራቸውን ወክለው ሚስ ዩኒቨርስ የሚላለ ሚስ ቲን ዩኒቨርስ ደግሞ አለና በዛ ደግሞ ሳውዝ አፍሪካ ሄጄ 14 ቆይቼ ነበር የመጣሁት እዛ ላይ ቶፕ 20 ገብቼ ነበር እና ከዛ በኋላ አንድ ሳምንት በኋላ ነው የሚስ ወርልድ ካስቲንግ የነበረው እና እግዚአብሔር ሲረዳኝ እዛ ካስቲንግ ውስጥ ገብቼ እንግዲህ እንደምታዩት ውድድሩ በጣም ታፍ ውድድር ነበር በጣም ቆንጆ ሴቶች ዲዘርቪንግ የሆኑ ሴቶች ነበሩ እና ማናችንም ብንሆን ኢትዮጵያ በደንብ ሪፕሬዘንት ይደረጋለን ከዛ ውስጥ ደግሞ እግዚአብሔር ረድቶኝ አንደኛ ወጥቻለሁ ዋው ዋንደስ ያለሽ ሂደቱ ግን እንዴት ነው የሚሆነው አመራረጡ የሚስ ወርልድ አመራረጥ እንዴት ነው የሚሆነው ማንስ ነው ካንቺ ጋር አብሮ ያለው ይሄን ነገር በኦርጋናይዝ በማድረግ ሚስ ወርልድ ኦርጋናይዝ የሚደረገው ሚስ ወርልድ የራሱ የሆነ ፍራንቻይዝ አለ የተወዳደርኩበት እና ሂደቱ የሚሆነው ሚስ ወርልድ የመጀመሪያው ፓጀንት ትልቁ ኢንተርናሽናል ፓጀንት ነውና ከ120 በላይ ሀገራት ይሳተፉበታልና ኢትዮጵያ ውስጥ ማግኘት ያለበትን ሪኮግኒሽን ያገኘ አይደለም ግን የሚሰሩት ዲፈረንት ኢትዮጵያ አሁን በጣም ትራንስፎርሜሽን ውስጥ ነው ያለችው አይደል ኢንተርናሽናል የሆኑ ስቴጆች ላይ በደንብ መታየት ይችላሉና አብረውኝ ያሉት ያው የሚስ ወርልድ ክሩ ናቸው የሚስ ወርልድ ፍራንቻይዝ አዘጋጆች ናቸው የአዲስ አበባ ቱሪዝም እና ኪነ ጥበብ ቢሮ በደንብ ያገዘን ነው ያው ኢትዮጵያ መባሉ እዛ መድረክ ላይ በጣም ትልቅ ነገር ነው አለመታጣታችንም አንድ ነገር ነው እና ዲፈረንት ዲዛይነሮችን ዲፈረንት ሰዎች ጋራ ኮላቦሬት ያደረግን 24 ቀን ነው የሚሆነው ውድድሩና 24 ቀን ነው የምንቆየው በጣም ረጅም ጊዜ ነውና ኤቭሪ ዴይ ኢትዮጵያ ከ80 በላይ ብሔረሰባት ምንላት ሀገር ነው እና አንድ አይነት ሀበሻ ቀሚስ ያደረግን መቆየት ማለት አንድን
ስፔሲፊክ የሆነ ኤትኒክ ግሩፕን ያሳየን ነው የሚሆነውና ዲፈረንት ኤትኒክ ግሩፖችን ኢትዮጵያን ለማሳየት ከብዙ ሰዎች ጋር መስራት አለብንና ብዙ ሰዎችም ስራቸውን ዲስፕሌይ ማድረግ የሚችሉበት ትልቅ የሆነ ኢንዱስትሪ ነው እና አብሮኝ ያለው ሚስ ወርልድ አዘጋጆች ናቸው ከዛ ባለፈ እኔ አሁን ከዚህ በፊት ሳውዝ አፍሪካ ሄጃለሁ ብያቸዋለሁና ሐሴት በሚል ማንንም አያቀኝም ከተወዳዳሪዎች መሃል ኢትዮጵያ ነው ኢትዮጵያና ኢትዮጵያ ተብዬ የተጠራው ኢትዮጵያውያን ካላገዙን እዚህ ትንሽ በራሳችን ነው ብዙ ነገር ያደረገን ያለ ነው ያው የሀገር ጉዳይ ስለሆነ ይሄኛው ዘርፍ ትኩረት እየተሰጠው አይደለም ነው ምክንያቱም ዞሮ ዓለም አቀፍ መድረክ ላይ ስማችን ነው ኢትዮጵያ ናት የምትጠራውና የሚመለከታችሁ አካላት ይሄንን ጉዳይ ትኩረት ስጡት ምክንያቱም ልክ ቅድም እንዳልሽው ነው በሩጫው በተለያዩ ዘርፎች ኦፍ ኮርስ የሚያሸንፉ ስላሉ ጀግኖች አትሌቶች ስላፈራን ቆንጆችም አሉ ስለዚህ መታገዝ አለበት ነው ዘርፉ አይደለ ኢትዮጵያ ምክንያቱም ሚስ ወርልድ ላይ ተሳትፋ ስሟ የተነሳው መቼ ነው እንግዲህ ሀያት አህመድ ነሳያት ነሉላን በደንብ ነው እናስታውሰው ተከታታይ ነበር በደንብ እስኪ ንገረኝ ኢትዮጵያ ላስት ታይም ቶፕ 20 የገባችው ከ20 አመት በፊት ነው I believe ኢትዮጵያ ማለት ከዓለም በጣም ብዙ ቆንጆ እናቶች እህቶች ሴቶች ያሉባት ሀገር ናትና የምትመጣው ከኔ በኋላ የምትመጣው ልጅ እንዴት ቢልንገር በኢትዮጵያ ደረጃ ነው ይሄ ዝግጅት መደረግ ያለበት በሀገር ደረጃ ብቻ አይደለም እና በጣም ብዙ ታለንት ያላቸው አሁን ለሚስ ወርልድ አድቮኬሲ ያስፈልገናል የኔ አድቮኬሲ ከማያ እርዳታ ድርጅት ጋር ነው ማድረገው ሃይድሮሴፋለስ እና ስፓይናል ቢፊዲ ያለባቸው ልጆች መንገድ ላይ ያየን ብለን አልፋቸው ልጆች ጋር ነው እኛ ምንሰራውና ይሄኛው ቢዩቲ ዊዝ ብሬንስ ነው የሚስ ወርልድ ሞቶ ግዴታ ቆንጆ ስለሆንክ አይደለም ሚስ ወርልድ የምትሄደው የምታደርገው ነገር ያስፈልጋልና ሰው ይሄንንም አያውቅም እና ሚስ ወርልድ ኢትዮጵያ በደንብ ፖቴንሻል አላት ከሚባሉት ሀገራት መሃል ስትሆን ግን ከኢስት አፍሪካ ዩጋንዳ ቦትስዋና ዲፈረንት ሀገራት ነው ቶፕ 10 ቶፕ 4 ቶፕ 5 ቶፕ 1 ላይክ እስካሁን ድረስ አሸንፈው እንኳን ባያውቁ እነሱ ናቸው ሞር መድረኩን የሚቆጣጠሩትና በደንብ አሁን እግዚአብሔር ረድቶን የሚቀጥሉት አመታት ላይ በደንብ በዚህ ከመሳተፍ አልፈን ማዘጋጀት ላይ ብንደርስ 100 ምናምን ሀገራት ነው ወደ ሀገራችን የሚመጡት ሶ የኢንዱስትሪው ትልቀት ነው ይሄ የሚያሳየው ስለ አካዳሚክ ባክግራውንድሽ ደግሞ ንገሪኝ ነው የምትማሪው አሁን ምን ላይ ነው ያለሽው ያለው ነገር እስኪ እንስማ ከካቴ በኋላ ማለት ነው ከካቴድራል ከወጣው በኋላ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበር የገባሁት አሁን ሰከንድ ኢየር ኬሚካል ኢንጂነሪንግ ተማሪ ነኝ እና ከአካዳሚክ ጋር ይሄንን ጎን ለጎን ማካሄድ በጣም ይከብዳል ግን አንዳንዴ የምትፈልገው ነገር ያየኸው ነገር ሲሆን ደግሞ እዛ ሄጂ ሲመጣ ባይ ዘ ዌይ ሳውዝ አፍሪካ ኢትዮጵያ አንድ ሰው አልሄደም አብሮ እና እነሱ 5-6 ክሩ ነበር የነበራቸው ሜካፕ አርቲስት አላቸው ጸጉር የሚሰራ ለብቻ አለ ቺር የሚያረጋቸው ሰው አለና እዛ ሄጂ በጣም ነበር ብቻኛ ይሆንኩኝ የመሰለኝና ሳውዝ አፍሪካኖቹ ነው የሚደግፉልን አንድ 5 ሰው ነው ኢትዮጵያ ይጫወላ ላይክ በጣም እኔ ኢትዮጵያውያን አይ ኖ ብናቀና ወይ እነሱ ቢኖረን ኢትዮጵያ ሲባል ኢትዮጵያዊነት የማይነካው ሰው ያለ አይመስለኝም በተለይ ውጭ ስቴጅ ነው ደግሞ ይሄን በደም እኔ ሳውዝ አፍሪካ የነበረኝ ጉዞ ራሱ በጣም ኢትዮጵያውያን እንዴት እንደሆኑልኝ አውቃለሁና እዛ ኤርፖርት ሆነን እንዴት ያደረጉኝ እንዴት ትሪት ያደረጉኝ እንደነበር አውቃለሁና አዌርነሱን ብናሰፋ ጥሩ ይመስለኛልና academic background chemical engineering ተማሪ ነኝ ሁለተኛ አመት it's not easy engineering is not easy ግን passion drive ካለ you can do anything በያስባል ስለዚህ አሁን እንግዲህ ህንድ ሀገር ላይ የሚደረገው ውድድር ላይ ተሳተፊያለሽ ለመምረጥ ቮት መደረግ አለበት ሊንክ አለ Thank you. Yes, መምረጥ ይቻላል ግን ትንሽ ለኢትዮጵያ ትንሽ እንትን አይደለም ኮንቪኒየንት አይደለም መሰለኝ አመራረጣቸው አፍሪካ to be honest. አፕሊኬሽን አለ ሚስ ወርልድ ኢትዮጵያ የሚል እኔ ፔጅ ላይ በትሄዱ ኢንስታግራም ላይ በትሄዱ ቲክቶክ ላይ በትሄዱ ዲስክሪፕቲቭ ቪዲዮ ታገኛላችሁ እሱ ነገር ምንድነው የሚለው ፔጅሽ ራሱ ሐሴት ደረጃ የሚል አካውንት አለኝ እንትን ኢንስታግራም ላይ ሶ ኢትዮጵያን መምረጥ ኢትዮጵያ የሚለው አሁን እንደሆነ ታውቃለህ ከፓጀንት ኢንዱስትሪ ኢትዮጵያ ረጅም ጊዜ ነፃ ስለሆነች ወደ አቴንሽናቸው መምጣት ከቻለን ራሱ ትልቅ ነገር ነው ለምን 120 ሀገር ነው ያለውና አፕሊኬሽኑ ላይ ገብታችሁ መጀመሪያ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ ሳይን ኢን ማድረግ አለ ሳይን ካደረግን በኋላ ሐሴት ደረጃ የሚለውን ላይክ ፎሎ አድርጎ ፔጁን መከታተል ነው ቪው ምናምን ለነሱ ያ ነው እንደ ቮት የሚቆጠረው ሶ ትንሽ ኢንኮንቪኒየንት ነው ያላችሁ ለዛ ነው ትንሽ ይከብዳል ፕሮሰሱ በዛ ይላል ግን
ትሩሊ እንደዛ አድርገን ወደ አቴንሽናቸው እንኳን ካመጣን ይሄን አመት መሆን የለበትም ግን ኢትዮጵያ ወደፊት በደንብ ምንድነው ሪኮግናይዝ የሚደረግ ቢዩቲ ስላላት በደንብ ግሮ የሚያደርግ ነገር ነው ስለዚህ ዝግጅት እንዴት ነው አሁን እንግዲህ 41 ቀን ምናምን ከቀረ ምን ያደረግሽ ነው ዝግጅት ማንስ እንዲያግዝሽ ትፈልጊያለሽ ዲዛይነር በልብስ በተለያዩ ነገሮች ዝግጅት እግዚአብሔር ይመስገን ጥሩ ነው እስካሁን እንዳልኳችሁ ሀስል አለው በጣም ከክላስ ጋር ሲሆን ደግሞ ይበልጥ ይጨምራል ሀስሉምና ላይክ ኢትዮጵያን የእውነት ማገዝ የሚፈልጉ ዲዛይነሮች አሉና ከነሱ ጋር ነው ብዙ እየሰራን ያለነው 24 ቀን እንዳልኩሽ ዲፈረንት ዲዛይነሮቻችንን ዲስፕሌይ ማድረግ የምንችልበት ቀን ነው 24 ቀኑንም ዲፈረንት ልብስ መልበስ አለብን ለዛ አሁን ብዙ ስሎቶች አሉን ብዙ ዲዛይነሮች ማስገባት የምንችልበት so anyone who's interested in that you can contact us directly ግን ከዛ ባለፈ በጣም ብዙ ሰዎች እያረዱ ነው እግዚአብሔር ይመስገን ከዛም ባለፈ ግን ብዙ ሰዎች ያስፈልጉናል ስቲል በጣም ብዙ ሰዎች ያስፈልጉናል በዲዛይን ደረጃ ይሄ ሀበሻ ልብስ ብቻ ሳይሆን ኢቭኒንግ ጋውኖች ያስፈልጉናል የሚለበሱ ስታዩ አሁን ቢዩቲ ኮንቴስት ትንሽ እንኳን ብታዩት ኢቭኒንግ ጋውኖች አሏቸው የሚሄዱባቸው ልብሶች ኤክስክሉሲቭ የሆኑ ክቶር ልብሶች አሉና ያንን ለመስራት ራሱ ባይ ዘ ወይ በጣም ያሳዝነው ነገር ዲፈረንት ዲዛይነሮች ሪች አውት አድርገናል እኛ ሚስ ኢትዮጵያ ተብለ ስራው ዲስፕሌይ የሚደረገው ኢንተርናሽናል ስቴጅ ላይ ኢትስ ኖት አንድ ሀገር ሆኜ አይደለም ይሄ ማሳየው ገባ እና ትንሽ አንዳንዴ ከግንዛቤ ጥረትም ይመስለኛል ለምን ብዙ ሀገሮች አሁን አሜሪካን ወደ ኮንቲኔንታችን እናምጣውና ቦትስዋና ኡጋንዳ ስታያቸው የሚደረግላቸው ይቅርና ሀገራቸው እንዴት ነው ሪፕሬዘንት የሚያደርጉት ጋራ ስንሄድ በጣም ነው ሀገራቸው የሚያግዛቸው ህዝባቸው የሚያግዛቸው ካለው ሪስፔክት ጀምሮ እና አንዳንዴ ሰው ላይም ለመፍረድ ለምን ይከብዳል ሁሉም ሰው ያለውን ኢኮኖሚ እናቀዋለን ግን ከቅንነትም ነው ብላለች ኢትዮጵያ ሲባል የሚሰማን ነገር አለ በጣም ስለ ሀገር መልካም ቅናት ያስፈልጋል አይደል ከዚህ ፕሮግራም በኋላ ብዙዎች እንዲንቀሳቀሱ ምክንያት ይሆናል መተባበርም ያለባቸው እንደዚያው ስለዚህ እንግዲህ አንድ ወር ከምናምን በቀረው ዓለም አቀፍ ውድድር ላይ ኢትዮጵያን ወክላ የምትሄደውን ሀሴትን በደንብ አድርገን በሁሉም ነገር እናግዛት የመጨረሻ መልእክታችን ነው ምናልባት የቀረሽ ነገር ካለ ግን ኢትዮጵያ ውስጥ በጣም ብዙ ነገር ማድረግ የሚችሉ የቆንጅና ዘርፉ ላይም ሊሆን ይችላል ሞዴሊንግ ዘርፉ ላይም ሊሆን ይችላል ከዛ ባለፈ ደግሞ ኢንዱስትሪውን ለማሳደግና ኢንዱስትሪውን እንደ ኢንዱስትሪ ከፍ ለማድረግ ብዙ እየሰሩ ያሉ ሰዎች አሉ እና ይሄንን ኢንዱስትሪ አብረን ማሳደግ አለብን በያስባለሁ ብዙ ልጆች አሉ ካቴድራል ሄጄ ነበር ባለፈው ገስት አድርገው ጠርተውኝ ነው it was a dream come true ለምን እዛ ተምሬ አስተማሪዎችን እዛ ሳገኛቸው በጣም ትልቅ ነገር ነበር ለኔና ፔቲስ አለ በር ላይ ያለው yes አለ ፔቲ ዋናው ነው ካቴ ድምቀት እኮ ነው ረስተውኝ ነበር አልረሳሽም ግን በቃ ደስ ይላል ስታዩ እና ተማሪዎቹ ይፈልጋሉ ማወቅ ይፈልጋሉ አንቺ እንዴት ነው እንደዚህ ያደረግሽው ይፈልጋሉ ከቤተሰብን ግን ድጋፍ የላቸውም ቢዩቲ ኢንዱስትሪው እውነት ለመናገር ፓጀንቱ ገንዘብ የሚያስፈልገው ነገር ነው ብዙ ነገር የሚያስፈልገው ነገር ነው ግን አሁን ለነዛም ልጆች ብዙ ፖቴንሻል ያላቸው ልጆች ማብቃት የምንችልበት ጊዜ ነው እና በደንብ እንድንሰራበት መልቲ ሚሊየን የሆነ ኢንዱስትሪ ነው እንደ ሀገርም እንደ ድርጅቶችም ብዙ ነገር ማድረግ እንችልበታለን ለዛ ፕሊዝ አቴንሽን ይሰጣው ለምን ብዙ ሀገራት ስትራይቭ እያደረጉ ስለሆነ በዚህ ፊልድ ያንን ማለት እንፈልጋለን ቤተሰብ በደንብ ድጋፍ ያደርግልሻል በጣም እኔ መጀመሪያው ውድድሬን እናቴ እንዲያንጠልጥላ ይዛ ቁጥቢ 19 አመት ልክ እንደሞላኝ ነውና እሺ በጣም ነው ደስ የሚላቸው like በጣም ነው ደስ የሚላቸው እኔ ደግሞ most of the time ካቴ ምንም ትምርት ብዬ ነበርና አላምንም እንደዛ ነው ማከሪሲ ነገር ተብዬ ነው የገባሁትና እግዚአብሔር ይመስገን በደንብ ጥሩ ሆነልኝ ለኔና በዚህ አጋጣሚ ቤተሰቦቼን በጣም አመስገን ፈልጋለሁ እናቴ አባቴ እግዚአብሔር ያክብርልኝ አክስቴ ጓደኛዬ ናትና ሮማን አድማሱ በጣም ነው ሞት አመሰግናለሁ ያቶ ደረጀ ልጅ ነች ሀሴት ደረጀ ያ የናት ስም ብቻ ነው ያልተጠቀሰናል ኢንስፔክተር ሰናይት አባት በአለም አደባባይ ነው የምትወዳደሪው እኛን ወክለሽ ሰንደቃችንን ወክለሽ ባህል ወግ ልምዳችንን ወክለሽ ቋንቋችንን ወክለሽ ብዙ ነገር አለና መልካም ድል እንዲገጥምሽ እንመኛለን ሀሴትዬ ጸጊናት ዋናው እንግዲህ መራቂው አይደለም አልሽ በቃ የሚስ ወርልድን ክራውን ተመኝተንላታል አሜን እንጠብቅሻለን መልካም ድል
ከሐሴት ደረጀ ጋር ያደረግነው ቆይታ እንግዲህ ይሄን ይመስላል በተቀሰችው መልኩ እንድናግዛት ቮት እንድናደርጋት እኛም መልእክታችንን እናስተላልፋለን መልካም እድል ለሐሴት ደረጀ ቅዳሜ ከሰዓታችን ይቀጥላል አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ